ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁ ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበርላቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ወሰነ። ሆኖም ችሎቱ ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለሰኞ ግንቦት 3 2018 ዓ.ም ቀነ ቀጠሮ ሰጥቷል። አቃቢ ሕግ በበኩሉ አምስተኛ ተከሳሽ ከሆኑ መንሱር ጀማል በቀር የዋስትና መብታቸው ቢከበር እንደማይቃወም ለችሎቱ አሳውቋል። ችሎቱ በበኩሉ አቃቢ ሕግ በአምስተኛ ተከሳሽ መንሱር ጀማል ዋስትና ጉዳይ ላይ አቃቢ ሕግ ያለውን ተቃውሞ በጽሑፍ ለግንቦት 3 እንዲያቀርብ ትዕዛዝ ሰጥቷል። የኢትዮጵያ ውጭ ጉዳይ ሚኒስትር ህዝባዊ ወያኔ ሓርነት ትግራይ ህወሓት አካባቢውን ለማተራመስ ከሱዳን ጋር ተባብረዋል በማለት ያቀረበውን ክስ በጥብቅ እንደሚያወግዝ ህወሓት አስታወቀ። የውጭ ጉዳይ ሚኒስትር ሱዳን ከኢትዮጵያ የሚነሳ የሰው አልባ አውሮፕላን ጥቃት ተፈጽሞብኛል ማለቷን መሰረተ ቢስ ሲል ባጣጣለበት መግለጫው ሱዳንን የትግራይ አማጽያን በመደገፍ ከሷል። የህወሓት ምላሽ ለኢትዮጵያ ውጭ ጉዳይ ሚኒስትር ደግሞ ክሱን መሰረት የለውም ሲል ውድቅ አድርጓል። ለ12 ዓመታት በትዳር ቢቆዩም ልጅ ያልወለዱት እናት 5 ልጆችን በሰላም ተገላገሉ። ወይዘሮ በድሪያ አደም ይባላሉ። በሐረሪ ክልል ሶፊ ወረዳ ቄሌ ቀበሌ ልዩ ስሙ ገንደ አህመድ የተባለ መንደር ነዋሪ ናቸው። የ35 ዓመት ዕድሜ ያላቸው እኚሁ እናት 12 ዓመታት በትዳር ቢቆዩም ልጅ ማየት ግን አልታደሉም ነበር። ይህ ታሪካቸው ግን በትላንትናው ዕለት ተቀይሯል። ትናንት ምሽት 3:30 አካባቢ 4 ወንድና 1 ሴት በድምሩ 5 ልጆችን በሰላም መገላገል ችለዋል። እናቲቱ በሐረማያ ዩኒቨርሲቲ ሕይወት ፋና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሕክምና ባለሙያዎች እርዳታ ነው ልጆቻቸውን ለመታቀፍ የበቁት። እናቲቱ ያዋለዱት የጽንስና ማህፀን ስፔሻሊስት ሐኪም ዶክተር አብሳ ሐሰን እንዲህ ያሉ ሁኔታዎች አብዛኛውን ጊዜ ለመካን እናቶች በሚሰጠው ኦቭሌሽን ኢንጀክሽን አማካኝነት ሊፈጠር እንደሚችል ይገልጻሉ። ይህ ሕክምና በሴቶች መራቢያ አካላት የሚፈጠረውን እንቁላል እጥፍ የማድረግ ባህሪ እንዳለውና በአንድ ጊዜ ከ3 በላይ ህፃናት ሊወለዱ እንደሚችሉም አስረድተዋል። በአሁኑ ሰዓት የተወለዱት 5ቱም ህፃናት በሙሉ ጤንነት በጨቅላ ህፃናት ማቆያ ክፍል እንክብካቤ እየተደረገላቸው እንደሚገኙ ዶክተር አብሳ ሐሰን ተናግረዋል። ወይዘሮ በድሪያ በበኩላቸው 5 ህፃናትን በአንድ ጊዜ ማሳደግ በእጅጉ ከባድ በመሆኑ መንግስትና ህብረተሰቡ ድጋፍ እንዲያደርግላቸው ጥሪ አቅርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ የረክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ ሚያዝያ 28 ቀን 2018 ዓ.ም ተጀምሯል። ይህን አስመልክቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት መልእክት አስተላልፈዋል። በመልእክታቸውም ሀገርን በኃላፊነት ተረክባችሁ በላዕላዊ በማዕከላዊና በታህታዊ መዋቅር የምትገኙ እንደዚሁም አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃን ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ። የእሱ ገንዘብ በሆኑ ፍጡራንም አትጨክኑ። ሰው መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለምና የሕዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ሕዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህን ማስፈን፣ ለኑሮ የሚበቃ ምጣኔ ሀብትን ማግኘት፣ የእምነት ነፃነትና እኩልነት መረጋገጥ የመሳሰሉት ናቸው። ሕዝቡ እነዚህን ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከታተላል። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን። በሌላ ዜና አሜሪካና ኢራን ጦርነቱን ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸውን ሮይተርስ ዘግቧል። በስም ያልተጠቀሱ የፓኪስታን ምንጭ በቅርቡ እናፈራርማለን፣ በጣም ተቃርበናል ሲሉ ተናግረዋል። አክሲዮስም ዋይት ሃውስ ጦርነቱን ለማስቆም የሚያስችል ሰነድ ላይ ለመፈረም መቃረቡን እንደሚያምን ዘግቧል። ሁለቱ የአሜሪካ ባለስልጣናት ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የተሰጣቸው 2 ሌሎች ምንጮችን የጠቀሰው መገናኛ ብዙሃኑ የመግባቢያ ሰነዱን
ሊፈረም መሆኑን አረጋግጧል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክለር ድርድር ማዕቀፎች እንደሚያስቀምጥ ተጠቅሷል። ከነዚህም መካከል የኢራን የኒውክለር ፕሮግራም መቋረጥ፣ የማዕቀብ መነሳት፣ በሆርሙዝ ሰርጥ ያለምንም እክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸው ተዘግቧል። በሁለቱ ሀገራት ንግግር ውስጥ የኒውክለር ፕሮግራም መቋረጥና የሆርሙዝ ሰርጥ ዳግም መከፈት ሳያግባቧቸው የቆዩ ጉዳዮች ናቸው። አክሲዮስ ምንጮችን ጠቅሶ በርካቶቹ በሰነዱ ላይ የተጠቀሱት ነጥቦች የመጨረሻ ስምምነት እንዳልተደረሰባቸው ዘግቧል። አሜሪካ በሚቀጥሉት 48 ሰዓታት ውስጥ ከቴህራን ምላሽ ለማግኘት እየጠበቀች ሲሆን እስካሁን ምንም አይነት ስምምነት የተደረሰበት ነገር አለመኖሩን ምንጮቹን ጠቅሶ አክሲዮስ ዘግቧል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የጀመሩትን የመርከቦች ማጀብ ዘመቻ ከኢራን ጋር በንግግር ለመስማማት እድል ለመስጠት ሲሉ ለጊዜው ማቆማቸው አስታውቀዋል። ይህ ውሳኔ የተወሰነው ሁለቱ ሀገራት በሰርጡ አካባቢ ወታደራዊ ግጭት ውስጥ በገቡበት ወቅት ነው። ኢራን በቀጠናው ከእርሷ ፈቃድ ውጪ መንቀሳቀስ እንደማይቻል እያሳወቀች ትገኛለች። በቅርቡ በአንድ የሽርሽር መርከብ ላይ የተከሰተውና ለሞት የዳረገው የሃንታ ቫይረስ ወረርሽኝ ዓለምን በድጋሚ ስጋት ላይ ጥሎታል። ይህ ቫይረስ ከአይጥ ሽንት ፍሳሽ ወይም ምራቅ ጋር በሚኖር ንክኪ አልፎ ተርፎ የተበከለ አቧራን በመተንፈስ ወደ ሰው ይሰራጫል። በአሁኑ ወቅት ለበሽታው የተገኘ ክትባትም ሆነ የተለየ መድኃኒት የለም። የሚሰጡ ሕክምናዎችም ምልክቶችን ለማስታገስ ብቻ የታለሙ ናቸው። የበሽታው ምልክቶች መጀመሪያ ላይ እንደ ትኩሳት፣ ራስ ምታትና የጡንቻ ህመም ሆነው ቢታዩ በሂደት ግን ወደ ከባድ የመተንፈሻ አካላት ችግርና የልብ ስራ ማቆም ሊያመሩ ይችላሉ። የዓለም ጤና ድርጅት እንደገለጸው ቫይረሱ በየዓመቱ እስከ 100,000 ሰዎችን የሚያጠቃ ሲሆን በአሜሪካ አህጉር ያለው ዝርያ ደግሞ የሟቾችን ቁጥር እስከ 40% ሊያደርስ ይችላል። በሽታው ከኮቪድ-19 ጋር ተመሳሳይ ምልክቶች ስላሉት ቀድሞ ለመለየት አስቸጋሪ ያደርገዋል። ዋናው የመከላከያ መንገድ ከአይጦች ጋር ያለን ንክኪ ማስወገድና ንጽህናን መጠበቅ ነው። ውራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።